ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ይዘን መጥተናል። አብራችሁን ቆዩ። ተማሪዎች የሶስተኛ ዓመት ትምህርታቸውን ሲያጠናቅቁ ለአንድ ዓመት የማስተማር አገልግሎት እንዲሰጡ የሚያስገድደው መመሪያ ላይ ተቃውሞ እያሰሙ ነው። የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ የከፍተኛ ትምህርት ተቋማት ተማሪዎች የሶስተኛ ዓመት ትምህርታቸውን ሲያጠናቅቁ ለአንድ ዓመት የማስተማር አገልግሎት እንዲሰጡ የሚያስገድደው መመሪያ ከ2019 የትምህርት ዘመን ጀምሮ ተግባራዊ እንደሚሆን መናገራቸውን ተከትሎ ትላንት ሰኞ ህዳር 8 በአንዳንድ የመንግስት ዩኒቨርሲቲዎች ተማሪዎች ተቃውሞ ማሰማታቸውን ዋዜማ ሰምቻለሁ ስትል ዘግባለች። የተማሪዎች ተቃውሞ ከተቀሰቀሰባቸው ከፍተኛ የመንግስት የትምህርት ተቋማት መካከል አምቦ፣ አርሲ፣ ቡሌ ሆራ፣ ሰላሌ፣ መደወላቡና ድሬዳዋ ዩኒቨርሲቲዎች እንደሚገኙበት ዋዜማ ከደረሷት መረጃዎች ተረድቻለሁ ብላለች። ተቃውሞ ያሰሙት ተማሪዎች ካስተጋቧቸው መፈክሮች መካከል የመምህርነት ሙያ ስልጠና ያልወሰዱ ተማሪዎችን የማስተማር ብሔራዊ አገልግሎት ሰጡ ማለት ተቀባይነት የለውም የሚለው እንደሚገኝበት ምንጮች ነግረውኛል ብሏል ዘገባው። ፕሮፌሰር ብርሃኑ ከሰሞኑ በህዝብ ተወካዮች ምክር ቤት ቀርበው በአዲሱ መመሪያ ዙሪያ ባደረጉት ገለጻ መጀመሪያ ዲግሪ ያላቸው ተመራቂዎች የአንድ ዓመት የማስተማር ስነ ዘዴ ኮርስ በመውሰድ ለመምህርነት ብቁ መሆን እንደሚችሉ ጠቀሙ ነበረ። የትግራይ ዲፕሎማቲክ ተሟጋች ምክር ቤት በአውሮፓ ለሁሉም የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ኢትዮጵያ እንደገና ወደ አውዳሚ ጦርነት ለመግባት አፋፍ ላይ መሆኗን ደብዳቤ በመጻፍ አረጋግጧል። ደብዳቤው በቅርቡ በአፋር ክልል ራሱን ቲዲኤፍ ብሎ የሚጠራው ታጣቂ ቡድን ትንኮሳ መፈጸሙን ተከትሎ የድሮን ጥቃት መፈጸሙን በመጥቀስ የፕሪቶሪያ ስምምነት በግልጽ መጣሱንና በትግራይና በአፍሪካ ቀንድ በሚሊዮን የሚቆጠሩ ሲቪሎች ላይ ተጨማሪ አደጋ ተደቅኗል ብሏል። አውሮፓ ህብረት ሌላ አደጋን ለመከላከል ሲቪሎችን ለመጠበቅና ያለውን የሰላም ማዕቀፍ ለማስጠበቅ የፖለቲካና የኢኮኖሚ አቅሙን ተጠቅሞ ጫና እንዲያደርግ ጥሪ እናቀርባለን ብሏል። ኤርትራ ባለፉት 6 ዓመታት ውስጥ በትናንሽ ጀልባዎች ከፍተኛ ስደት ከተመዘገበባቸው ሀገራት ውስጥ አንዷ ሆነች። ኢሚግሬሽን ኦብዘርቫተሪ ከፈረንጆቹ ከ2018 እስከ 2024 በትናንሽ ጀልባዎች ከፍተኛ ስደት የተመዘገበባቸውን ሀገራት ይፋ ያደረገ ሲሆን 6 ሀገራት ኢራን፣ አፍጋኒስታን፣ ኢራቅ፣ አልባንያ፣ ሶሪያና ኤርትራ ላለፉት 6 ዓመታት ዜጎቻቸው በትናንሽ ጀልባዎች ሀገራቸውን ለቀው በመሰደድ 70% ያህሉን ይይዛሉ ብሏል። በስደት ኢራን 17%፣ አፍጋኒስታን 15%፣ ኢራቅ 12%፣ አልባንያ 10%፣ ሶሪያ 9%፣ ኤርትራ 8% ይይዛሉ። ለዚህ ስደት መነሻው በሀገር ውስጥ ከፍተኛ ግጭት፣ ከባድ የሰብአዊ መብት ጥሰቶች፣ ወታደራዊና አምባገነናዊ አገዛዝና ገደብ የለሽ ወታደራዊ አፈሳን እንደ ምክንያት ተቀምጧል። ኤርትራ በከባድ ጭቆና ጦርነት ሳይሆን በዓለም ላይ ካሉት እጅግ ጨካኝ ስርዓቶች አንዱ ወሰን የሌለው ወታደራዊ ግዳጅ፣ የዘፈቀደ እስር፣ ማሰቃየት፣ ነጻ የፕሬስ አለመኖር፣ የዕድሜ ልክ ወታደራዊ አገልግሎት ለስደት ዋነኛ መንስኤዎች እንደሆኑ በሪፖርቱ መጥቀሱን አዩዘ ሀበሻ አመላክቷል። ሁለት የፖለቲካ ፓርቲዎች ከኦሮሚያ ክልል መንግስት ጋር ለመወያየት ጥያቄ አቀረቡ። ፓርቲዎቹ የኦሮሞ ነጻነት ግንባር ወይም ኦነግ እና የኦሮሞ ፌዴራሊስት ኮንግሬስ ወይም ኦፌኮ ሲሆኑ የኦሮሚያ ክልል መንግስት ጸጥታን ጨምሮ በተለያዩ ጉዳዮች እንዲያወያያቸው ጥያቄ አቀርበዋል። ፓርቲዎቹ ህዳር 9 ቀን 2018 ዓ.ም በጻፉት የእንወያይ ጥያቄ ደብዳቤ ከክልሉ ፕሬዝዳንት አቶ ሽመልስ አብዲሳ ጋር ስለ ኦሮሚያና ኦሮሞ ህዝብ ለመወያየት ቀጠሮ እንዲሰጣቸው ጠይቀዋል። የኦሮሞ ፌዴራሊስት ኮንግሬስ ሊቀመንበር ፕሮፌሰር መራራ ጉዲና ለቲግቫ ኢትዮጵያ እንደገለጹት የውይይቱን አጀንዳ በዝርዝር ይሁንታን ካገኙ በኋላ እንደሚገልጹ ጠቅሰው በጥቅሉ በኦሮሚያ ክልል አሁናዊ ተጨባጭ ሁኔታዎች ላይ ለመወያየት እቅድ እንዳላቸው ጠቁመዋል። ፕሮፌሰሩ ውይይቱ በዋናነት በክልሉ የሰላም ችግርና ሌሎች በክልሉ ችግሮች ላይም ውይይት እናደርጋለን ብለው ዝርዝር መረጃዎች ውይይቱ ሲጀመር እንደሚገልጹልን ተናግረዋል። በተመሳሳይ የኦሮሞ ነጻነት ግንባር ወይም ኦነግ ቃል አቀባይ አቶ ለሚ ገመቹ ለቲግቫ ኢትዮጵያ እንደተናገሩት የውይይቱ አጀንዳዎች ለክልሉ መንግስት የቀረበው ጥያቄ ምላሽ ካገኘ በኋላ እንደሚገለጽ ነው። የክልሉ የሰላም ሁኔታ አሳሳቢ ደረጃ ላይ በመሆኑ ዋና የመወያያ መሆኑን ጠቅሰው የመወያያ ዝርዝር ነጥቦችን ግን ከመግለጽ ተቆጥበዋል። የኦሮሞ ነጻነት ግንባር 2011 ዓ.ም ከአስመራ ወደ ኢትዮጵያ መመለሱን ተከትሎ እስከ 2012 ዓ.ም ድረስ ከኦሮሚያ ክልላዊ መንግስት ጋር በተለያዩ ጉዳዮች ውይይት ሲያደርግ መቆየቱ ይታወሳል። ይህ የህዳር 9 ቀን 2018 ዓ.ም የእንወያይ ጥያቄ ደብዳቤ ከ6 ዓመት በኋላ ኦነግ ያቀረበው ጥሪ መሆኑን ተገልጿል። ሁለቱም ፓርቲዎች የክልሉ መንግስት ምላሽ እየተጠባበቁ ቢሆንም ይህ የእንወያይ ጥያቄን ተከትሎ እስካሁን ከክልሉ መንግስት የተሰጠ ምንም ምላሽ የለም ተብሏል። የአማራ ክልል ትምህርት ቢሮ በግዳጅ ግዕዝ እንዲማሩ ያሳለፈውን ውሳኔ ህዝበ ሙስሊሙና በየደረጃው ያሉ የክልሉ መጅሊስ መዋቅሮች ተቃውመውታል ሲል ጠቅላይ ምክር ቤቱ ገልጿል።
የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሙስሊም ተማሪዎች በትምህርት ሚኒስቴርና በአንዳንድ የትምህርት ተቋማት ይደርስባቸዋል ያለውን በደል አስመልክቶ መግለጫ ሰጥቶ ነበር። በዚህም ጠቅላይ ምክር ቤቱ ኢስላማዊ አልባሳትን ለብሶ መማር ህገ መንግስታዊና ሃይማኖታዊ መብት መሆኑን በጽንኦት ገልጿል። በትግራይ ክልል የሚገኙ አንዳንድ ትምህርት ቤቶች ሙስሊም ተማሪዎችን በኢስላማዊ አለባበሳቸው ምክንያት ብቻ ከ2 ዓመታት በላይ ለሚሆን ጊዜ ከትምህርት ገበታቸው እንደተፈናቀሉ አመልክቷል። ጉዳዩ የሚመለከተው ትምህርት ሚኒስቴር ተማሪዎቹ ወደ ትምህርታቸው እንዲመለሱ ምንም አይነት ጥረት አላደረገም ሲል ወቅሷል። ምክር ቤቱ ትምህርት ሚኒስቴርና አንዳንድ የትምህርት ተቋማት ኢስላማዊ አለባበስን ምክንያት በማድረግ ሙስሊሞችን ከትምህርት ገበታ የማፈናቀል ተግባር በአስቸኳይ ሊያቆሙ እንደሚገባ አሳስቧል። የአማራ ክልል ትምህርት ቢሮም ከህዝበ ሙስሊሙ መሪ ተቋም ጋር ውይይት ሳያደርግ ሙስሊም ተማሪዎች በግዳጅ ግዕዝ እንዲማሩ ውሳኔ ማሳለፉን የጠቀሰው ምክር ቤቱ ውሳኔውን ህዝበ ሙስሊሙና በየደረጃው ያሉ የክልሉ መጅሊስ መዋቅሮች እንደተቃወሙት ገልጿል። ህዝበ ሙስሊሙና ተቃውሞቻቸውን ባገለለ መልኩ የተላለፈው ውሳኔ ክልሉ ያለበትን ውስብስብ ችግር የበለጠ የሚያባብስ በመሆኑ ፍጹም ተቀባይነት እንደማይኖረውና የእርምት እርምጃ እንዲወስድ ሲል ጠይቋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የተጠቀሱ ችግሮች ጨምሮ ህዝበ ሙስሊሙን የሚመለከቱ ችግሮች ዘላቂ መፍትሄ እንዲያገኙ የሚሰራ ከዑለማ፣ ከህግ ምሁራን፣ ከማህበረሰብ ተወካዮች፣ ከሚዲያ ባለሙያዎች፣ ከሴቶችና ከወጣቶች የተውጣጣ ኮሚቴ በዛሬው ዕለት እንደተቋቋመም በመግለጫው አመላክቷል። በመጨረሻም ከባህር ማዶ ወደ ያዝነው ጉዳይ እንሄዳለን። ዘገባው የቢቢሲ ኒውስ አማርኛ ነው። አሜሪካ እጅግ ዘመናዊውን ኤፍ-35 ተዋጊ ጀት ለሳውዲ አረቢያ ልትሸጥ ነው። አሜሪካ ኤፍ-35 ተዋጊ ጀቶችን ለሳውዲ አረቢያ እንደምትሸጥ ፕሬዝዳንት ዶናልድ ትራምፕ ገለጹ። የአሜሪካው ፕሬዝዳንት ከሳውዲው ልዑል አልጋ ወራሽ መሐመድ ቢን ሳልማን ጋር በዋይት ሃውስ ከመገናኘታቸው አስቀድሞ ነው ስለ ጀቶቹ ሽያጭ የተናገሩት። ለሳውዲ አረቢያ ኤፍ-35 ጀቶችን እንሸጥላቸዋለን፣ ትልቅ አጋራችን ናቸው ብለዋል ፕሬዝዳንቱ። መሐመድ ቢን ሳልማንና ትራምፕ ስለ መከላከያ ስምምነትና ስለ ሲቪል የኒውክሌር ኃይል ውይይት ያደርጋሉ ተብሎ ይጠበቃል። ከ7 ዓመት በፊት ጋዜጠኛው ጀማል ካሾጊ ከተገደለ በኋላ መሐመድ ቢን ሳልማን ወደ ዋይት ሃውስ ሲያቀኑ የአሁኑ የመጀመሪያቸው ነው። የአሜሪካ የደህንነት መረጃ እንደሚጠቁመው ልዑል አልጋ ወራሹ የካሾጊን ግድያ ላስከተለው ኦፕሬሽን ይሁንታ ሰጥተዋል። ነገር ግን ልዑል አልጋ ወራሹ ግን ይህንን አስተባብለዋል። ለመጨረሻ ጊዜ በአሜሪካ ይፋዊ የሥራ ጉብኝት ያደረጉት በአውሮፓውያኑ 2018 ነበር። ካሾጊ የተገደለው በዚያው ዓመት ቱርክ ኢስታንቡል ውስጥ ነው። የቀድሞው የአሜሪካ ፕሬዝዳንት ጆ ባይደን መሐመድ ቢን ሳልማንን ባያስተናግዱም በሳውዲ በተፈጸመው የሰብአዊ መብት ጥሰቶች ምክንያት አገሪቱን የተገለለች ለማድረግ መዛታቸው ይታወሳል። ባይደን በ2022 ወደ ሳውዲ አቅንተው በተለያዩ ጉዳዮች ላይ ስምምነት ላይ ደርሰዋል። የካሾጊን ግድያ ማንሳታቸውን አስታውቀዋል። ትራምፕና ልዑል አልጋ ወራሹ ባለፈው ዓመት ግንቦት ወር በሪያድ ተገናኝተዋል። አሜሪካ ለሳውዲ $142 ሚሊዮን የሚያወጣ የጦር መሳሪያ ለመሸጥ ውሳኔ ማሳለፏም አይዘነጋም። ስምምነቱ በታሪክ ትልቁ እንደሆነ የትራምፕ ጽሕፈት ቤት ዋይት ሃውስ ገልጾ ነበር። የ$600 ቢሊዮን የኢንቨስትመንት ስምምነት ላይም ተደርሷል። ከአሜሪካ የጦር መሳሪያ በመግዛት ሳውዲ ግንባር ቀደም ሀገር ናት። በዓለም ዘመናዊ የጦር መሳሪያ የሆነውን ኤፍ-35 የጦር ጀት መሸጥን በተመለከተ የአሜሪካ የመከላከያ ባለስልጣናት ጥያቄ አንስተዋል። ለሳውዲ ኃይል የሚሰጥ እንደሆነና ሳውዲ ቴክኖሎጂውን ለቻይና ልታጋራ እንደምትችልም ስጋታቸውን ገልጸዋል። ሳውዲና ቻይና የደህንነት መረጃ ለመለዋወጥ ስምምነት ተፈራርመዋል። እስራኤልም የመሳሪያ ሽያጩ የደህንነት ስጋት ሊሆንባት እንደሚችል አስታውቃለች። እስራኤል በመካከለኛው ምስራቅ ዋነኛ የአሜሪካ አጋር ከመሆኗ ባሻገር በቀጠናው ብቸኛዋ የኤፍ-35 ጀት ባለቤትም ናት። የጦር መሳሪያ አምራቹ ሎክሃድ ማርቲን መረጃ እንደሚጠቁመው አንድ ኤፍ-35ኤ የጦር ጀት $82.5 ሚሊዮን ገደማ ያወጣል። ዶናልድ ትራምፕና መሐመድ ቢን ሳልማን ሲገናኙ ሳውዲ አብርሃም አኮርድስን እንድትፈርም ጫና እንደሚደርግ ይጠበቃል። ይህም የሳውዲና የእስራኤል ግንኙነት ጤናማ የሚያደርግ ይሆናል። ሳውዲ ይህን ስምምነት ለመፈረም እንደ ቀድሞ ሁኔታ የምታስቀምጠው የፊልስጤም አገርነት ጉዳይ ሲሆን እስራኤል ደግሞ ይህን አትቀበልም።